ሰላም ሰላም እንዴት ናችሁ? ውድና የተከበራችሁ ቤተሰቦቼ በያላችሁበት ሰላማችሁ ይብዛልኝ። ይህ አባይ አካዳሚ ነው። አባይ አካዳሚ አማርኛ፣ እንግሊዝኛ እንዲሁም የሂሳብ ትምህርቶችን እየሰጠ ይገኛል። እናንተም የዚህ ውድድር ተካፋይ መሆን ለምትፈልጉ በሙሉ ታች ላይ ባስቀምጥላችሁ ስልክ በኢሞ፣ ቴሌግራም እንዲሁም በዋትሳፕ ሴቭ አድርጋችሁ ብትደውሉልን ታገኙናላችሁ። ዛሬ የምናየው ክፍል 3 የተመረጡ ወይም ዘመናዊ ማራኪ የተባሉ ስሞችን እስከነ ትርጉማቸው ማለት ነው። የተሻሉ የምንላቸው ስሞችን እስከነ ትርጉማቸው። በነገራችን ላይ የስም ትልቅና ትንሽ የለውም፣ ግን ትርጉማቸው የተሻለና መልካም የሚባል ትርጉም ያላቸውን ያው ከመጽሐፍ ቅዱስና ከቁርአን ያነሳናቸውን ነው የምለው እንጂ ስምን ትልቅና ትንሽ ብዬ አበላለጡ እንዳልሆነ እንደተረዱኝ እፈልጋለሁኝ። ወደ መጀመሪያው ስንሄድ ሳ ል ሳ ቢ ል ሳልሳቢል ሳ ል ሳቢል። በእንግሊዘኛው ሳ ኤስኤ ል ኤል አሁንም ሳ ኤስኤ ቢአይ ል ኤል ብቻ ይሆናል ማለት ነው። በእንግሊዘኛውም ሲጻፍ ሳልሳቢል ብሎ እንደዚህ ይጻፋል ማለት ነው። ሳልሳቢል በአማርኛው ሲጻፍ ሳልሳቢል ሳልሳቢል ብለን እናነባዋለን ማለት ነው። ኦኬ ወደ ቀጣይ ደግሞ ስናልፍ ምን እንላለን? ሳልሳቢል ማለት በጀነት በጀነት ወይም በገነት ማለት ነው። በጀነት ወይም በገነት ውስጥ ውስጥ ያለ የምንጭ ውሃ ስም በገነት ወይም በጀነት ውስጥ ያለ የምንጭ ውሃ ስም። ጀነት ያው በእስልምና ጀነት ተብሎ ይጠራል። ገነት ደግሞ በክርስትና ማለት ነው። ስሙ የተለየ አይደለም። ሁለቱም ትርጉሙ ገነት ነው። በቀጣይ ደግሞ የምናየው አፍናን ና ኤን ብቻ አፍናን እንላለን። አፍናን የሚለው ትርጉሙ ደግሞ በጀነት ወይም በገነት ውስጥ የሚገኝ የዛፍ ቅርንጫፎች። አፍናን ማለት በጀነት ውስጥ የሚገኝ የዛፍ ቅርንጫፎች ማለት ነው። በጀነት ውስጥ የሚገኝ የዛፍ ቅርንጫፎች ማለት ነው። ቀጣይ ደግሞ ምን ይላል? ዘይነብ በእንግሊዘኛው ስንጽፈው ደግሞ ዜድኢ ዋይ ኤንኢ በአንድ ላይ ስናነበው ዘይነብ እንለዋለን ማለት ነው። ዘይነብ ማለት የውበት ምልክት ዘይነብ ማለት የውበት ምልክት ወይም የውበት ምሳሌ ይለዋል። የውበት ምልክት ወይም የውበት ምሳሌ ይለዋል። ምን ማለት? ዘይነብ የሚባል ስም ማለት ነው። ወደ ቀጣይ ስናልፍ ደግሞ ቤተልሔም በእንግሊዘኛ ስናነበው ቤተልሔም ሲል ቲኢ
ተ ኤል ል ኤች ኢ ሄ ኤም ም ቤተልሔም ቤተልሔም እንለዋለን። የእንጀራ የእንጀራ ቤት የእንጀራ ቤት ቤተልሔም ማለት የእንጀራ ቤት ማለት ነው። ቤተልሔም ስንል የእንጀራ ቤት ማለታችን ነው ማለት ነው። የእንጀራ ቤት ስንል ያው ሀብታም የሆነ የሀብታም ቤት እንደማለት ነው። ሁሉ ነገር የተሟላለት ማለት ነው። በነገራችን ላይ ቤተልሔም ከተማ ኢየሱስ ክርስቶስ ጌታችን መድኃኒታችን የተወለደበት ከተማ ቤተልሔም ይባላል ማለት ነው። ቤተልሔም በቤተልሔም በከብቶች ግርግም ውስጥ ተወልዶ እንደተገኘ ታሪክም መጽሐፍቶች ላይም ቁጭ ብሏል ማለት ነው። እሺ አንዴ ስሞችን ብቻ እናነባለን። ሳ ሳ ል ሳ ቢ ል ሳልሳቢል 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 ማለት በጀነት ውስጥ ያለ የምንጭ ውሃ ስም ነው። የምንጭ ውሃ ስም ነው። ቀጣይ ደግሞ ምን ይላል? አፍናን 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 ማለት ደግሞ በጀነት ውስጥ የሚገኝ የዛፎች ቅርንጫፍ ማለት። ዘይነብ ማለት ደግሞ የውበት ምልክት የውበት ምሳሌ ማለት ነው። የውበት ምልክት የውበት ምሳሌ ማለት ነው። ቤተልሔም ቤተልሔም ማለት ደግሞ የእንጀራ ቤት ማለት ነው። ኦኬ ቤተሰብ እንግዲህ ለዛሬ ያዝነው ክላስ ይሄን ይመስላል። ቻናሉን ሰብስክራይብ እንዳደረጋችሁ ተስፋ አደርጋለሁ። ቪዲዮውን ላይክ፣ ቻናሉን ሰብስክራይብ አድርጋችሁ መጀመሪያ ላይ እንደጀመራችሁ ተስፋ አደርጋለሁ። እስካሁን ለነበረን ጊዜ ከልብ አመሰግናለሁ። እንዲሁም በውስጥ መስመር መማር ለምትፈልጉ በሙሉ ታች ላይ ባስቀመጥላችሁ ስልክ ሴቭ አድርጋችሁ በኢሞ፣ ቴሌግራም እንዲሁም በዋትሳፕ ብትደውሉልን ታገኙናላችሁ ማለት ነው። አብራችሁ ስለቆያችሁ ከልብ አመሰግናለሁ። መልካም ጊዜ ተመኘሁ።